ጓደኛሽ ጋር ነው የምታጠኙ? አዎ አባ እየመጣች ነው። ፈተናም ስለደረሰ እናጠናለን። በቃ ከሷ ጋር ጥሩ እኔ ልውጣላችሁ። እሺ እውነት ታጠኑ ይሆን? እስኪ ዛሬ ማያችኋለሁ። ጓደኛዬ እነፋዘራሉ እንዴ? ኧረ ማንም የለም ሄዷል። እባክሽ እንደዛ ትይም እንዴ? ዛሬ ያየሁትን ልጅ አታምኚም ብታይ። ማንን? ስለ ውበቱ ሳድቅ ቀኑ መሽቶ ይነጋል። አሁን እኮ ነው ባጠገብ ያለፈው። እኔማ ሄጄ ስልክህን ልለው ነበር። ፈዛዛ ለምን አልተቀበልሽውም? እኔም እኮ አወራልሽ ነበር። የገባበትን ግቢ ስላየሁት ሄደን እንጠይቀዋለን። አሪፍ ሀሳብ። አንቺ ጋርስ ምን አዲስ ነገር አለ? የሆነ ነገር አለ እንዴ? ንገሪኛ። ችያው ኖሬ ነበር የውስጤን አምቄ ዝጉ። እንዴ አባ እናንተ ሁለት ወመኔዎች አይደለም እኮ ታጣኑት ያለ እንዴ? በቃ እኔ ልሂድ። ተመለሽ። የከበደ ልጅ ነሽ? አዎ። ጉዱን አላየ። ኧረ አይደለም ፋዘር በሽታ ይፈዘብሽ። ወይኔ ጉዳችን። ነይ ወደዚህ። ለምን ነይ ብዬሻል። አሁን አባትሽ ፊት ወስደሽ አንድ ለአንድ ነው የምንነግርሽ። ኧረ አይለቀኝ ፋዘር። ነይ እዛ። እማዬ በግ ይገዛልና? አዎ የስ እማዬ የባል ዘፈን ልትፈንልሽ ዝፈኝልኝ። እምዬ ይነሱ ይበሳበሱ ይነሳነሱ ነው የሚባለው። እሺ በቃ በቆ ይመጣም እንዴ? ቆይ ሃሎ ሰነዱ በግ ገዝቼ እኮ ማሰሪያ ገመድ አጣለሽ እንዴ? ካድለ አስናቁ ቃለች። ሃሎ አስናቅዬ በግ ገዝቼ እኮ የሚግጣው ሳር አጣው። እናንተ ጋር ሳር አለ እንዴ? በጉ መጣ። ክፈች ቶሎ። በጉስ የታል? ታኮላ ለበዓል አንድ ሁለት እንበል ሲለኝ ለሰፈር ልጆች ሰጥቻቸው መጣሁ። እነሱ ይዘውት ይመጣሉ። እነማ? እነ ቦቸራ። ወይኔ ጉዳት። አንተ እኮ ነው የለቀቅከው። በቃ ከዚህ ሰፈር እንጥፋ። የገባንበት ገብተው ነው እንዴልሽ ቆረጠን ልንገርሽ ነው። በጋችንስ ፋዘርሽስ አመለጠ። ታዲያ ምን ችግር አለ? አባዬ እኮ አይቆጣም። ንግቡና ንገሩት። ካልተቆጡማ እሺ አባዬ በጉን ጥላው ትመጡ። ምን ጉዴ! ፈራጣጣ። አው ጦሳችሁን አደንግጡ። ሚጥዬ የውጭ አንበር ቆልፌያለሁ። ታኮላ ሬዲ ሚጥ ውሻውን ፍቺ። እሺ ዋና ደረሰ። ማነው? በር እየተንኳኳ ነው። ክፋቱ ማነው? ደህና ነሽ ሚጡ? አባትሽ አለ? ሚጡ ማን ነው? አባዬ የድሩን ብር በእናታቸው ሰውዬ ናቸው። ካብዬ ግባ ቁጭ በል። ያላላችሁትን አታወራ። ሰነዱ እስኪ የሚቀመስ ነገር አቅርቢ። እሺ አመጣለሁ። ተጫውቱ። አንቺ ሚጡ። አቤት እማዬ። አስናቁ ጋር ሂጂና ሁለት እንጀራ ይዘሽ ነይ። በዛውም ብንማረገው በርበሬና ጠብ ማረገው ዘይት። እንግዳ መጥቶብኝ ነው። አስናቅዬ በይ ቶሎ በይ። እሺ ተጫውቱ። እየደረሰ ነው። ብንማረገው እንጀራ ምን ነበር ያለችኝ እማዬ? ምንድን ለእንግዳው ሰውዬ ስንት እንጀራ ነው ከጎረቤት ተበደሪ ያልሽኝ? ጠፋብኝ። የምን እንጀራ? እንጂ በርበሬ ተበደሪ ብለሽኛል፣ ሽሮ ብለሽኛል እንዴ እማዬ? በሉ እኔ ምንም አልፈልግም። አዎ ታው አባባ ቁጭ በሉ። አሁን ነው ሮጬ ማመጣለሁ። ወይ ወርዳት። ታኮላ ምንም ያካክል የአበሻ ዶሮ ለበዓላችን በ300 ብር ገዝቼ መጣ። የአበሻ ዶሮ በ300 ብር ከአስናቁ ጋር እኮ ነው የገዛነው። ይዛ ገባች ስለ ይሄ ነገርን ያላማረኝ ትንሽ ፈዘዝ ብለዋል። ግን ሚጥሚጣ ሰጣቸዋለሁ ነቃ ይላል። ዶሮሽ ምናምን ነው እንግዲህ። ጀግና ባለቤት ለበዓል በ300 ገዝቼ መጣ። በሪን ኮኮል ቆይ ልክፈት። ብርቄ ዶሮቹ ምን ሆኑ? ሁለቱም ሞቱ። ምን ሆነው አላቅም። ስንገዛቸው ፈዘዋል ነበር። ሄደ እስኪ ያኔን ይልኝ። እሺ ያንቺ እንኳን ይኖራሉ። ሞተዋል። እኔ ታውቀኝ ነበር። ብሩን ጨመራጋችሁ የሚታወቀውን አገዙም ነበር። ኤዲያ አትናደዱ። በቃ ሌላ ዶሮ እንገዛለን። ሌላ ከገዛህልኝማ እሺ እኛ ለባዬ። አቤት ነይማ። እሺ እዛ ግቢ ያለው ልጅ ታውቃለሽ? አውቀዋለሁ። እቺን ወረቀት ለራሱ ትሰጫለሽ። እሺ እሱ ከሌለ ግን እናቷ ያባት ከሆኑ ይዘሽ ተመለሽ። እሺ ለነሱ እንዳትሰጪ አደራሽ። እሱ ከሌለ ይዘሽ ተመለሽ። ችግር የለውም። አቤት እናቴ ወይ አባቴ አሉ? አይደለም አሉ። መልእክቱን ለነሱ ነው ስጪ የተባልኩት። እማ አባ። አቤት ምንድን ነው? አንቺ ነሽ እንዴ እንዳሰጣቸው? እንኳን ባባ አምጡ። ለአንተ አይደለም ለአባቴ ነው ስጪ የተባልኩት። ምን ቀደም ትላለህ? ስጪ ልጅ። ያቺ ልጅ ነች ለልጆች ስጪ ብላ ይሰጠች። እንኩ እስኪ ያኔ ፍቅር ጎሽ ብለ በር ላይ የታለች? ያጣት ነይ አንቺ። አቤት ምንድን ነው? አይደለም እኮ ፋዘር የኔ ፍቅር ያላንተ ህይወቴ ባዶ ናት። ጉድ ቆይ አንቺ የስንዱ ልጅ አይደለሽ? አዎ አንድ በአንድ ለእናትሽ። ግን እኮ ይሄን ብቻ አልነበረም ልነግረው የመጣሁት። ጭራሽ ሌላም አለ። ስለአንድ ብርቅ ነው እንዲያፈቃሽ እንጂ ሌላ ምን አልሽ? እና አሁን ልጅ ምን ትይው ነው? ችግር የለውም ቤቱን ብቻ ታይ። እሱ እኮ አይወደኝም። በሰከንድ እኔ ጓደኛሽ በሰከንድ ነው እንዲወድሽ ማለት ነው። ወይኔ የታል ቤቱ የታል? ይሁን ነይ ቆይ አሁን አሳይሻለሁ። እሺ
ስማ ጓደኛዬ ባደርቀ ነ ይኸውልህ ፋዘር እኔ ማውቀው ታሪክ የለም። እሷ ነች አንገሽግሻ ልጆትን ወደድኩ ብላ ይዛ ይመጣች እንዴ ነችና እንጂ ይሄ ልጅ የተከበረ ቤተሰብ ልጅ ነው። ይቅርብሽ ታይ አታስቸግሪው አላልኩሽ? ጀምሻል በቃ ፋዘርዬ ልጆትንም ተጠንቀቁ በሉት። ፀሐይ ላይ አይቁሙ ግቡ በቃ ይቺስ ለእኔ ተውት አይደለም ልጆት ጋር በዚች በር ነው ምድረሽ ማትለው በይሽ ቻው በቃ ፋዘርዬ ይሄቴ ከኔ ጋር ባትጣይ ይሻልሻል። ምን ልታመጪ? ቆይ ማዬ ትምጣልሽ። በአሁኑ ካሸነፍሽኝ ሞቻል። ምንድነው ጭቅጭቁ? የኔ ውድና እሳይ ማዬ መጣሽ። ይሄቴ ዘይቱን ምን አርገሽው ነው ማለት እማ በቅርቡ አልነበር የገዛሽው? አልቋል እኮ። አይ የሚያስብልኝ ሲኖራ እንተዛዘና እህቴ። እናታችን እኮ ለፍታ ነው የምታመጣው። ዝም ብለሽ አገልብጪ። እማዬ በአሁኑ ፈተናዎቿ እንዳለ ዜሮ። ዝጊ ማስጠናት ነበር ለወሬ ከመቸኩል ሁሌ አንቺ ለሷ ነው። በዛ ላይ ደግሞ አጥምታ እንኳን አታውቅም። እሷ ምን ታርግ ታላቁ አንቺ መንገር ነው እማዬ። እሷ አንድ አይነት የምትሰራበትን አንቺ 5 አይነት ትሰሪበታለሽ። አንቺ ችግርሽ ምንድነው? ዝጊ ይቺስ አለች እንኳን አስተሳሰብ ትብለጥሽ። በቃ እማዬ አንቺ ከምትቸገሪ ዘይት የሌለው ምግብ እንበላለን። እኔ ዘይት የሌለው ምግብ አልበላም። ያሳዝናል። ዘይት የለውም ብለን ለምን በላው ምግብ እንድንጨነቃለን ማለት ነው። አቤት እማዬም አባዬም እኮ ያሉ ሲታርሽስ አለች። እነማዬ ስለማይመጡ ናግባ እሺ ይሄ የለችም። እማዬና አባዬ ናቸው ያሉት። አራሶች እማዬ አባዬ ምንድነው? ምን ሆንሽ? ማን እንደሆነ ልንገራቸው። ኧረ በፈጠረሽ ቆሻሻው ጡሊ ለሚመጣው ነው እንዴ? እንዴት ተጠራቅሟል መሰለህ? ትወስዳለህ። ሂጂ እስኪ አምጪልህ። እሺ ሃሎ ታደሰ ቆሻሻችሁን በር ላይ አድርጉ። የሚወስደው ሰው መጥቷል። ለሰፈሩም ሰው ንገር። ይሄው ወይኔ ዛሬ የውሻውንም አይነ ምድር ጨረመሽ። እሱንም አንድ ላይ ውሰደው። ከላይ አድርጌዋለሁ። ማዳበሪያውን ሳይነካው አይቀርም። ምን በሂድ አባዬ የህቴ ፍቅረኛ ታወኩት። ማን ነው? ማጀራቱን ልበል። ኧረ እኔም አልለቀው። ይኸውና አጅሚት አቤት አስናቀው መታ እድር ተራሽ ነው ግቢ ትለኛለች። እናትሽ አለች ካለችሽ የለችም በይሽ። እሺ እላታለሁ። መጣች ይኸው አለች በይና ዋ ችግር የለም። እማማ አስናቀው ሚጥዬ እናትሽ አለች የለችም። መች ነው የምትመጣው? ማታ ነው የምትመጣው። በይ ቻው በቃ። እማማ አስናቀው አቤት አላስነቃሁማ። ምኑን እማዬ አላወቀችብኝም። አየሻ እንደ ሂዱ በቃ እናትሽ አለቻ። ኧረ የለችም በይ ብላኛለች። እንድሎት ነው አልሎትም። እማዬ ሊያስቆጡ አልገባም እንዴ? ኧረ ኑ ትገለኛለች። ዝናሽ አሁን ገና በጓሮ ገባ። ጓሮ በከመች ወዲህ ያላችሁ ይቅር በይኝ አስናቅ። የድር ተረኛ ግቢ ትኛለሽ ብዬ እኮ ነው። ኧረ ልጅ ጎበዝ ልጅ አይደለሽ? አዎ አሁን እንግዳ ይመጣል። እንጀራና ወጥ ስለሌለ እንጀራ ሳቀርብ ነይ ብዬ ሲሉሽ አይ በቃ ያለሽ። እሺ አልበላም ችግር የለውም እማዬ። አሁን ነው የሚመጡት? አዎ እዚህ ቤት እንዴት አሉ? ግቡ። አባባ ቁጭ በሉ። ምግብ ታምጣሉታ። ቆይ እስኪ አረፍ ልበል። እማዬ ሂጂ ምግብ አምጪላቸው። እሺ አባባ አቤት የኔ ልጅ። እማዬ አሁን ምግብ ይዛ ስመጣ በግድ ነይ ቢበሉኝ። እሺ ኧረ ምን ችግር አለ ትበያለሽ። እስኪ እቺን ቅመስ። እሺ ሚጣዬ ነይ ቢ። እማዬ አትቆጪኝም? ልብላ። ምን አስቆጣኝ? ቢ ለምን ትቆጣሻለች? ነይ ቢ። ከበላውማ እርሶ ከወጡ በኋላ ትጋርፈኛለች። ለምን ሲባል ወጥ ለእርሶ ብቻ ስላለ ነው። ኧረ ዝም በሏት ሞልቷል። እማዬ አትዋሺ። አባባ ወጥ እኮ እሱ ብቻ ነው። እያነካከ ብሉ። እሺ ችግር የለም ሁላችንም አንዳንድ ጉርሻም ቢሆን እንጎርሳለን። እማዬ ናት ንገሪ። እሺ ላላ የምትባለች ነበረች። እሺ እጇን ሳትታጠብ በልታ ሆዷን አመማት። ከዛ ዶክተሩ ጋር ሄደችና እጅሽን ሳትታጠቢ ስለበላሽ ነው ሆድሽን ያመመሽ አላት። ከዛም በኋላ እጇን ታጥባ መብላት ጀመረች ይባላል። አያቴ ተረት ንገረኝ። እሺ ጀምራ በአንድ ከተማ ውስጥ ትልቅዬ ጭራቅ ነበር። ከዕለታት በአንድ ቀን አንዷን ሴትዮ ከጀርባዋ መጥቶ ያረጋታል። እሺ ከዛ ተሸክሞ የእሱ ጨለማ ቤት ውስጥ ይዟ ግብት። ከዛ በላይ ጭራቁ ሴትዮዋን በድስት አድርጎ እሳት ላይ ጥዶ ክድን። ከዛም ጭራቁ ሴትዮዋን ድስት ውስጥ ጥዶ አልነበር? አያቴ ፈራሁ። ሂጂ መቻለቀ። ታዲያ ዷ ሲል አይኗ ፈነዳ ይላል ጭራቁ። ደጋሚ ዷ ሲል ሆዷ ፈነዳ። በቃ አንተ አቤት ዛሬ ትምህርት አለ እንዴ? የለኝም። ጎሽ በጓሮ በኩል ጽዱ መንገድ ዘግቷል። እሷን እንፈልጣለን እንዴ? ኧረ እኔ መሄድበታለሁ። ዋናው ትምህርት ነበር፣ እሱም የለም። ስለዚህ ትፈልጣለህ ነው? እሺ ሄሎ ሰውዬው ስማማ፣ ለፋዘር ሳይቸግረኝ ትምህርት የለኝም ብዬው እንጨት ፍለጣለሁ። ናማ አባዬ ናማ መጣ እና ትንሽ ቆይተናና አስተማሪ ፈተና አለ ብሏል። ትምህርት እንሂድ በለኝ። ናና ቻው በቃ ቻው። ደህና ዋላችሁ ጎረምሳ? ደህና ዋሉ ፋዘር። ስማንታ አስተማሪ እኮ ፈተና ፈተናለሁ ዛሬ እንዳቀሩ አለ። ፈተና አለ ዛሬ? ወይኔ አባቴን እኮ እንጨት መፍለጥ ላግዘው ነበር። አባ እንዴት ላድርግ በእናትህ? ከአቅሜ በላይ ሆኖብኝ ነው። ና በቃ ተመለስ። አይኔ ያወጣ ውሸት ግን ተገቢ ነው አይደለም? አባ ካሁን በኋላ አንዋሽ። ይቅርታ አድርጉልን። እንዳይደገም ይቅርታ አድርጌያለሁ።